ስለዚህ አሁን ውጪ የምትገዟቸው ነገሮች ሁሉ ኤክስፕሌን አድርጌላችኋለሁ እቤታችን ደግሞ ከምናገኘው ንጥረ ነገሮች የፊታችንን ቆዳ ወይንም እንደዚህ ብጉር ላለብን ሰዎች በመንከባከብ እንችላለን የሚለው ነገር ነው አሁን ደግሞ ይዤላችሁ መቀርበው ለሁሉ ሰው ኦልሞስት ለሁሉም ሰው የማር አለርጂ ያለበት ሰው ካልሆነ በስተቀር ማር የማይስማማው ሰው ነው ያቻላቅ አሁን በጣም ለብዙ ነገር ይጠቀሙታል ማር ለፊት ለቆዳ ለፀጉር ሜካፕ ውስጥ ሁሉ ይጠቀሙታልና በጣም ቆዳን የማር እንትኖች ልንገራችሁ አንታይ ባክቴሪያል ባክቴሪያ ቆዳችን ላይ እንዳያድግና እንዲገድል ይረዳል አንታይ ኢንፍላማቶሪ ነው ቆዳችን እንዳይቆጣ ይረዳል አንታይ ኦክሲደንት ነው ቆዳችን በደንብ ኦክሲዳይዝ እንዲያደርግ አየር በደንብ እንዲስብ ይረዳል አንታይ ፈንገል ወይንም ፈንገስ ቆዳችን ላይ እንዳያድግ ላይክ ነጭርት ምናምን እንዳይወጡ በእሱ ፈንገል በፈንገስ የሚመጡ ነገሮች ናቸው ሞይስቸራይዚንግ ነው በጣም ሞይስቸራይዝ ያደርጋል ስለዚህ ማታ እንኳን መቀባት ምንም ነገር ባትፈልጉ ፊታችሁን ታጥባችሁ በደንብ ካጸዳችሁ በኋላ የማር ማስክ ፊታችሁ ወይ ማር በሎሚ ከፈለጋችሁ በጣም የተለያየ ጥቁረት ምናምን እንዲሁም የቆዳ መለያየት ካለባችሁ ማር በሎሚ ይኩንዱ አንድ ማንኪያ ማር ግማሽ ማንኪያ ሎሚ አርጋችሁ ፊታችሁ ማታ ኤቭሪዴይ መቀባት ትችላላችሁ ማርና እርድ ንጹህ እርድ ያልተቀላቀለ ላይክ ንጹህ እርድ መሆን አለበት ከቻላችሁ እንትኑን ገዝታችሁ አድርቃችሁ መፍጨት ትችላላችሁ ካልቻላችሁ ደግሞ እርድ ሲባል አንዳንድ ጊዜ የተቀላቀለ እርድ አሁን ኢንዲያን አረብ ሀገር ምናምን የህንዶች እርድ አለ ለምግብ የተሰራ ከብዙ ቅመም ጋር የተቀላቀለ አረብ ሀገርም እንደዚሁ የሚቀላቀል አለ ስለዚህ እርድ ንጹህ እርድ ብቻውን ይኩንዱስኑ አንድ ማንኪያ ማር ግማሽ ማንኪያ እርድ አድርጋችሁ ፊታችሁን every other day ወይንም በየሁለት ቀኑ መቀባት ትችላላችሁ ሞይስቸራይዝ ያደርጋል ያንን ሁሉ ነገር ያደርጋል እርድና ሲናመን ወይንም እርድና የቀረፋ ዱቄት በጣም ቆንጆ ማስክ ይሰራል ማለት ነው የቀረፋ ዱቄት ቆንጆነቱ ምንድነው በጣም ደቃቅም ቢሆን ልክ ተቀብጣችሁ አንድ 10-15 ደቂቃ ከቆያችሁ በኋላ ትንሽ ውሃ እጃችሁ ላይ አድርጋችሁ ፊታችሁን በደንብ ማሳጅ ብታደርጉት ያ የቀረፋው ዱቄት በጣም ደቃቅም ቢሆን ቆዳችን ላይ የሞተውን ሴል እንዳለ እርግፍ አድርጎ ነው የሚያነሳው እሱም ራሱ ባክቴሪያ ስለሚገድል ቆዳችን ባክቴሪያ አያሳድግም ሁለተኛ ነገር ደግሞ የሞተውን ሴል እንዳለ ያነሳልናል ማለት ነው ስለዚህ ቤታችን ውስጥ ከማር ራሱ 3 ማስክ መስራት እንችላለን ማለት ነው ሁለተኛው ደግሞ ማስክ ዛሬ የምነግራችሁ የኦትሚል ማስክ ነው የኦትሚል ማስክ ቻናሌ ላይ ሰርቼ ስለማላቅ እንዴት እንደምጠቀም አሳያችኋለሁ ግን የኦትሚል ማስክም አንታይ ኢንፍላማቶሪ ነው ቆዳችን እንዳይቆጣ ይረዳል ኤክስፎሊየት ያደርጋል የሞተ ቆዳን እንድናስወግድ ይረዳናል ማለት ነው ስለዚህ በኦትሚል መጠቀም እንችላለን ማለት ግዴታ ወተን መግዛት የለብንም 18 አሚኖ አሲድስ አላቸው እነዚህ አሚኖ አሲዶች ቆዳችን እንዳለ ጤንነቱን ይጠብቃሉ በጣም ብዙ ጥቅም አላቸው ቆዳችን ላይ ቀይ የሚወጣ ነገር ከሆነ ቆዳችን የተለያየ ከለር ካለው ያንን ቀለም የማስተካከል ባህሪ ያለው ከዛ በዛ ላይ ደግሞ ሞይስቸርን ወይንም እርጥበትን ይሰበስባል ስለዚህ ቆዳችን እንዳይደርቅ ይረዳናል ማለት ነው ይሄ በጣም ቀላልና ቆንጆ ማስክ ነው ዛሬ እሱን ማስክ እንዴት እንደምንሰራ አሳያችኋለሁ እና እንዴት እንደተጠቀምኩት አሳያችኋለሁ በቃ እንደዚህ ሰርታችሁ ለሳምንት ወይንም ለ15 ቀን እንደ ማስኩ አይነት የማር ከሆነ 15 ቀን መቆየት ይችላል ፍሪጅ ውስጥ ማለት ነው ይሄ ከሳምንትም በሳይሆን ከ2 ከ3 ቀን በላይ መቆየት የሚችል አይመስለኝም እዚህ ውስጥ ያደረኩትኝ ነገር ምንድነው መሰላችሁ 2 ማንኪያ የተፈጨ ኦትስ 1 ማንኪያ ማርና 1 ማንኪያ ሎሚ ነው ሎሚም እንደዚሁ ባክቴሪያ ይገላል ይሄ ቀዳዳ አፍንጫችን ቀዳዳ ውስጥ ጥቁር የሚሆኑትን ነገሮች እንዳለ ያስወግዳል ዋይት ሄድስ የሚባሉትን ነገሮች እንዳለ ያስወግዳል ቆሻሻን በደንብ ኤክስትራክት አድርጎ የማውጣት ባህሪ ያለው ማለት ነው ስለዚህ የኦትሚል ማስክ ተቀብተን 15-10 ደቂቃ ቆዳችን የተቆጣ በጣም በቃ የሚያቃጥለን
uncomfortable የሚያደርገን ከሆነ ይሄ የኦትሚል ማስክ በጣም ቆንጆ ነው ስለዚህ እሱን መጠቀም ትችላላችሁ ማለት ነው ሌላኛው ደግሞ ነገር የቡና ማስክ ነው ይሄንንም የቡና ማስክ እንዴት እንደምትሰሩ ቤታችሁ አሳያችኋለሁ የሚያስፈልጋችሁ የተፈጨ ቡና እና የተወሰኑ ኢንግሪዲየንቶች ናቸው ይሄንንም የቡና ማስክ በሳምንት 2 ቀን ወይ በሳምንት 1 ቀን ፊታችሁን በደንብ ንጹህ አድርጋችሁ ታጥባችሁ ከደረቀ በኋላ ውሃ ባለው ቆዳ ሳይሆን ይሄንን ተቀቡና ከዛ በኋላ ከ10 ከ15 ደቂቃ በኋላ ቆዳችሁን በደንብ ራሱን አሽታችሁ ታለቀልቃላችሁ የቡናው ማስክ በሳሙና መለቅለቅ ይኖርባችኋል ምክንያቱም ጥቁር ነገር ይተዋል ማለት ነው ወይንም በፎጣ አርጋችሁ ታነሱታላችሁ ሶ ይሄንን ነገር ተጠቀሙ ብጉር ለሚያስቸግራችሁ ሰዎች ለዚህ ቡና ማስክ ውስጥ ቲትሪ አለው እና እነዚህን ሁሉ ነገሮች ቤታችን ውስጥ ሰርተን የቆዳችንን ጤንነት መጠበቅ እንችላለን ግዴታ ከውጪ በተገዛ ነገር ብቻ አይደለም ውጪ የሚገዙ ነገሮችም አሉ ግዴታ ሳሙና ምናምን አሁን ለምሳሌ መስራትን ያልችልም ሳሙና ስለዚህ እነሱ ነገሮች እንገዛለን ማለት ነው ግን at the same time ደግሞ ቤታችን ውስጥም ደግሞ ባሉ ነገሮች ማር በጣም ቀላል ነው እንዳልኳችሁ ኤቭሪዴይ ብትቀቡት ቆዳችሁ ላይ በጣም ለውጥ ያመጣል ስለዚህ እነዚህ ነገሮች ተጠቅማችሁ የቆዳችሁን ጤንነት ጠብቁ ከዚህ በመቀጠል ደግሞ ሌላ ያላችሁን ጥያቄዎች እንዳለ ከታች ጻፉልኝ እንዲሁም አዲስ ዊነሮች ፒክ አድርጋለሁ ስማችሁን ከዚህ በኋላ ኢንሰርት አስደርጓለሁ እዚህ ጋር እናንተ ሰዎች ፕሊዝ ኢንስታግራም ላይ ዲኤም አድርጉ መልእክት ተውልኝ እንዳገኛችሁና እንደልከላችሁ ማለት ነው የድሮስ ያሸነፋችሁት ልጆች ያው አድራሻችሁን ምንም ማግኘት ስላልቻልኩ ሌላ 2 ልጆች መርጫለሁ ሶ ኢንስታግራም ላይ ፎሎ አድርጉኝ ፌስቡክ ላይ ፎሎ አድርጉኝ ሰብስክራይብ አድርጉ ካላደረጋችሁ በጣም አመሰግናለሁ ይሄን ቪዲዮ ስላያችሁ ከዚህ ደግሞ ለሚቀጥሉት ደግሞ ቪዲዮዎች ያላችሁ ጥያቄዎች ሁሉ አስቀምጡልኝ ሰብስክራይብ ማድረግ እንዳትረሱ ደግሞ በጣም ሰብስክራይብ ስለምታደርጉልኝና ጥሩ ኮሜንቶች ስለምትተውልኝ ከስር በጣም ነው ማመሰግናችሁ ጥያቄዎቻችሁ እንዳለ በጣም ይረዱኛል ማላቀው ነገር እኔ እንድማር እንዲሁም ደግሞ የማቀው ነገር ደግሞ ከሆነ ለእናንተ እንዳስተላልፍ ይረዳኛልና በጣም አመሰግናለሁ you guys 20,000 ሰብስክራይበር ገብቻለሁ በጣም ቴንክ ዩ በጣም ነው ወዳችሁ በጣም አመሰግናለሁ 20,000 ሰብስክራይበር በጣም ደስ ብሎኛል በጣም ነው ማመሰግናችሁ በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ያገናኝ የመጀመሪያው ፌስ ማስክ የማሳያችሁ የቡና ፌስ ማስክ ነው የምንጀምረው በ2 ማንኪያ የተፈጨ ቡና ነው ቡናውን በደንብ አርጋችሁ ፍጩት ደረቅ ነገር ካለው ቆዳችንን አይመችም ለማሸት ከዛ በመቀጠል የምትፈልጉትን ዘይት የአፕሪኮት ወይም የአልመንድ ዘይት ወይም የሆሆባ ኦይል ታረጋላችሁ 2 ማንኪያ ከግማሽ በደንብ አርጎ ቡናውን እንዲለውስልን ማለት ነውና ስንቀባው ደግሞ ቆዳችንን በደንብ እንዲያጸዳልን እኔ አልመንድ ኦይል ነው የተጠቀምኩትኝ ከዛ 1 ማንኪያ ንጹህ ማር እናደርግበትና የቲትሪ ኦይል ደግሞ ወደ 3-4 ጠብታ እናረጋለን ያው ቲትሪ ቆዳን በደንብ ያጸዳል ባክቴሪያ ይገላል ስለዚህ ብጉር ላለበት ሰው ይሄ በጣም ቆንጆ የቆዳ ስክራብ ነው ማለት ነው ይሄንን ከለወስን በኋላ በንጹህ ዕቃ ቀላቅለን እናስቀምጥና ከሳምንት እስከ 15 ቀን በንጹህ እጃችን እየተጠቀምን መጠቀም እንችላለን ፍሪጅ ውስጥ አስቀምጡት ግን ከከፈታችሁት በኋላ ቆንጆ የፊት ማስክ ነው ይሄ ፌስ ማስክ በሳምንት 1 ወይ 2 መጠቀም ትችላላችሁ ሁለተኛው የፌስ ማስክ ደግሞ ማሳያችሁ 2 ማንኪያ ኦትስ በመፍጫ እንፈጭና የሱን የኦትስ ማስክ ነው ማሳያችሁ ስለዚህ የደቀቀውን ኦትስ በጣም ዱቄት ሳይሆን ትንሽ እንደሻከረ ወደ ሳህን እንገለብጣለን ወደ ንጹህ ሳህን ከዛ በማስከተል 2 ማንኪያ ኦትስ አደረግን ከዛ 1 ማንኪያ ንጹህ ማር እናደርግበታለን ያው ማሩ በደንብ እንዲለወስ እንዲሁም ደግሞ ላይክ የማርን ጥቅሞች ነግሬያችኋለሁ ለዛ ይሄንን እንጠቀማለን እንዲሁም 1 ማንኪያ ሎሚ ወይንም ግማሽ ሎሚ
ጨምቃችሁ ትጨምሩበታላችሁ ማለት ነው። እነዚህን 3 ኢንግሪዲየንቶች አንድ ላይ አዋህደን ቆንጆ ቤት ውስጥ የሚሰራ ቆዳን የሚያለሰልስ የተቆጣ ቆዳን የሚያቀዘቅዝ እንዲሁም ባክቴሪያን የሚገል የተለያየ ቆዳ ከለር ያለን ከሆነ የሚያስተካክል ፌስ ማስክ እንሰራለን ማለት ነው። ይሄንን ፌስ ማስክ እንዲሁ በንጹህ ዕቃ ገልብጣችሁ ከሳምንት ባልበለጠ ጊዜ ውስጥ ተጠቀሙት። 2-3 መጠቀም ትችላላችሁ። ፍሪጅ ውስጥ አስገቡት። ግን ስትጠቀሙም ስታወጡ በንጹህ ማንኪያ በንጹህ እጃችሁ ያወጣችሁ ተጠቀሙ። ፊቴን ደግሞ እንዴት እንደምቀባ አሳያችኋለሁኝ ማለት ነው። ይሄን ማስክ ለመጠቀም ፊታችሁን በደንብ ታጥባችሁ እንዲደርቅ ጠብቁ። ምክንያቱም ውሃ ካለው ብዙ ጊዜ ማስኩ በደንብ ወደ ውስጥ መግባት አይችልም። ፊቴን በደንብ ታጥቤያለሁ፣ ደረቅ ነው እና ቀስ ያላችሁ በቤታችሁ የሰራችሁትን ማስክ ፊቴን እቀባለሁ ማለት ነው። ያው ኮንሲስተንሲው ይሄኛው ነው ፐርፌክት ብዬ የማስበው። ብዙም አይንጠባጠብም፣ ልብስ ላይ አይፈስም፣ ትንሽ ይወድቃል ግን ፊቴን በደንብ አድርጌ ቀባዋለሁኝና ያው በዛው ማሳጅ አደርጋለሁ ፊቴን ማለት ነው። ኦትሱ በጣም ጠንካራ ስላልሆነና ደቀቅ ያለ ስለሆነ ፊቴን በቀስታ ኤክስፎሊየት ያደርግልኛል ወይንም ያሽልኛል ማለት ነው። ይሄን ከተቀባችሁ በኋላ ወደ 20 ደቂቃ ወይንም ፊታችሁ በደንብ እስኪደርቅ ድረስ ቆይታችሁ መታጠብ ትችላላችሁ ማለት ነው። እንግዲህ 20 ደቂቃ ቆይቼ ከደረቀ በኋላ የደረቀውን የፊቴን ማስክ ወይንም የኦትሱን ማስክ መጀመሪያ ውሃ ሳላደርግ ከፊቴ ላይ አራግፈዋለሁኝ። ይሄም የሚረዳው እንዳልኳችሁ ኤክስፎሊየት ለማድረግ ነው ማለት ነው። ፊታችሁ ላይ ያለውን ማስክ በደንብ ካራገፋችሁ በኋላ በለስ ባለ ውሃ ላይ በጣም ትኩስም በጣም ቀዝቃዛም ባልሆነ ውሃ ፊታችሁን ትታጠባላችሁ። ቆዳችን መጀመሪያውኑ ንጹህ ስለሆነ በሳሙና መታጠብ አይጠበቅብንም። ማሩ በደንብ ሞይስቸራይዝ ያደርጋል፣ ሎሚው ደግሞ ቆዳችንን በደንብ ያጸዳልናል። ስለዚህ ይሄ በጣም ቆንጆ ማስክ ነው። ከዛ ፊታችንን ለብ ባለ ውሃ በደንብ አለቅልቀን ትንሽ ጊዜ ይፈጃል እስኪለቅ ድረስ ታገሱ። ካለቀለቅን በኋላ በቃ የምንፈልገውን ዘይት ወይንም ሎሽን አስከትለን ቆዳችንን ኢንጆይ ማድረግ እንችላለን ማለት ነው። ስለዚህ በጣም ቀላል በጣም ቆንጆ ፊቱ ብጉር ለሚወጣበት ሰው፣ ሽፍ ለሚልበት ሰው፣ ለሚደርቅ ሰው፣ የተለያየ ከለር ላለው ሰው ሁሉ በጣም ጠቃሚ፣ በጣም ቀላል፣ በጣም ርካሽ፣ በጣም ንጹህ የሆነ የፊት ቆዳ ነው እቤት ኪችናችን የምንሰራው ማለት ነው። እና እኔ በጣም ነው የምወደው ይሄን ማስክ። ጀንትል ከመሆኑ የተነሳ በሳምንት 2 ጊዜ 3 ጊዜ መጠቀም ትችላላችሁ። ለቆዳችሁ ጥቅም እንጂ ምንም አይነት ጉዳት የለውም። በቃ ይሄንን አድርጉ። እንዴት እንደወደዳችሁት የሞከራችሁት ሰዎች ካላችሁ ንገሩኝ። ኢንስታግራም ላይ መልጃ ስሜ ነው የሚለው እዛ ላይ ሜሴጅ ጻፉልኝ ላላችሁ ጥያቄ በሙሉ። በሚቀጥለው ቪዲዮ ድረስ እንግዲህ እስክንገናኝ ቸር ያገናኘን።